አውርታ አታውቅም። እሺ ከገጠር ናፍቆኝ ስመጣ ያው በቃ የለም ማፈሪያዎች። ሁላችሁም ግን አብራችሁኝ ስላላችሁ በጣም አመሰግናለሁ። አንቺ ግን በጣም ክፉ ነሽ። ለካ በጣም ደስ የምትል ልጅ ነሽ። ያንበርሽ አይደል ለአደይ አበባውን የላክሽላት? ዴቭ ምን እያልክ ነው? ቆይ ተረጋጋ እንጂ። ዝም በይ፣ አፍሽን ብዘጊ ይሻልሻል። ቆይ ባርኮት ያላከውን ነገር ፈጣጥሮ ማውራት ለምን አስፈለገ? ሲጀመር እንዴት ባርክ ያለ እንዳታስብ፣ ሁሉንም ነገር ሰምቼዋለሁ። አደይና ባርኮት ምንድነው ያደረጉት? ምንድነው የተፈጠረው? ቲና ማን ነገርሽ? ከየት ነው ሰማሽ? አደይና ዴቭን ለመለያየት ደፋ ቀና እያሉ የሚገኙት ቲናና ቤዛ ዛሬ ቲና ውርደቷን ተከናንባለች። በድጋሚ ወደ ፍቅር ቤትም እንዳትመለስ ማስጠንቀቂያ ተሰጥቷት ተባራለች። ይሄ ነው እንግዲህ አደይንና ዴቭን ለማለያየት አበባ ከባርኮት የመጣ ነው በማለት የአደይንና የዴቭን ፍቅር ልታቀዘቅዝ ችላ ነበረ። ዛሬ ላይ እንግዲህ በባለፈው መጨረሻው ቪዲዮ ላይ እንዳየ ነው እና ወደ ፍቅር ቤት ባመራችበት ሰዓት ዴቭን በር ላይ ተገናኝተው ነበረ። እንዲሁም ምንድነው ያደረግሽ? ባርኮት የማያውቀውን ነገር ደብዳቤ ጽፈሽ እንዲሁም ታበባ ጋር ለአደይ የላክሽው አንቺ ነሽ አይደለ? ምን አባሽ ነው የምትፈልጊው? በማለት ይነግራታል። እሷም እንግዲህ ቁጣውና ንዴቱ ፊቱ ላይ ቢታይም እሷ ግን ከመናገር ወደ ኋላ አላለችም። እያታለሉህ ነው። አሁንም አደይ ከባርኮት ጋር ግንኙነት አላት። ባርኮት ያላለውን ነገር እንዴት ነው የማወራው? ፍቅረኛው ነበረች በማለት ስትናገር የፍቅር እናት ትሰማለች። ከዛም ዝም በይ በማለት አንድ ጥፊ ያግላታል። ምንድነው የተፈጠረው ነገር ንገሩኝ። ባርኮት ምን ሆኖ ነው? ከማን ነው? ምንድነው? በማለት ስትጠይቅ የፍቅር እናት አይ ይችን አትስሚያት ዝም ብላ ነው በማለት ዴቭ ቢናገርም ነገር ግን የፍቅር እናት ነይ እስኪ ምንድነው የተፈጠረው ነገር ነይ ቤት ገብተሽ ተረጋግተሽ ትነግሪኛለሽ በማለት ወደ ቤት ይዛት ገብታ ነበረ። አቤትም ተገቡ በኋላ እንግዲህ አደይና ባርኮት ምንድነው ያላቸው ነገር ንገሪኝ በማለት ጥያቄዋን አከታትላ ነበረ። ፍቅርም ስለነበረች ደግሞ ወንድሜን ከዚች ጋር ምን አድርግ ነው የምትሉት? ምንድን የተፈጠረው በማለት ተጠይቃለች። አንቺ ዝም በይ በማለት እንግዲህ የፍቅር እናት ጥያቄዋን ለቲና አቅርባ ነበረ። ቲና ግን አውቄ ነው ምንም ነገር የለም በማለት ትናገራለች። አንቺ ግን መቼ ነው እንደ ፍቅር ሆንሽ ማለት ነው? መቼ ነው ከስተትሽ የምትማሪው? ምን አመጣው? ሞተ የተፈጥረሽ ነው ታዲያ ስታወሪ የነበረው በማለት ስትናገራት ውሸቴን ነው ይቅርታ አድርጊልኝ በማለት ጠይቃ ነበረ። ያንቺ ይቅርታ አያልቅም ወይ? ሁልጊዜ ጥፋት ታጠፊያለሽ፣ ይቅርታ ትጠይቂያለሽ። እስከ መቼ ነው እንደዚህ የሚዘለቀው? አሁን ነይ ውጪ ከቤቴ፣ ሁለተኛ እንዳትመጪ ስትላት እጇን ይዞ ነበረ ዴቭ ከዛ ቤት እንድትወጣ ያደረጋት። ቤዛም እንግዲህ በመንገድ በምትሄድበት ሰዓት ኪንጎን አግኝታው ነበረ። ኪንጎም ሰላምታውን ካቀረበች በኋላ ምን ታደርጊያለሽ እዚህ ሰፈር ቢላትም አይ ዝም ብዬ እኮ ነው ምን አዲስ ነገር አለ በማለት ነበረ እየጠየቀችው። አዴም በቃ እንደዚሁ ተውካት አይደለ ስትለው አንቺ ምን አገባሽ እኔ ለተውኳት ይላታል። እናም የረሳሁልሽ መሰለሽ ወይ በማለት እጇን ጥምዝዝ ሲያረጋት በላት እያለ ነበረ ዳይመንድና አዴይ ከኋላ የመጡት። እንዴ አዴይ አንቺ ማለሽ እንዴ ሊገሉኝ እኮ ነው አድኝ ስትል እንደውም ከሆነ በገደልሽ ነበረ ያለቻት አዴይ፣ ምክንያቱም ይሄም ሲያንስሽ ነው ብላታለች። ዳይመንድም እንግዲህ ቲናና ቤዛ ገንዘብ ሲቀባበሉ አይቻቸዋለሁ፣ ስለዚህም ተጠንቀቂያቸው እንዳትቀርቢያቸው ብሏታል አዴይ። ቲና ባለፈው ገንዘብ ሰጣ የለም ወይ በማለት እንግዲህ ኪንጎ ሲናገር ለዳይመንድ አንተም እንደዚህ ነው ማለት ነው በማለት ነበረ። በጣም አዝናለሁ ብለው ጥላው የሄደችው አደይ አንተ ያመሃል እንዴት እንደዚህ ትናገራለህ በማለት ነበር ኪንጎን እየተቆጣው። ቅምጥልን በአባቷ ሀዘን እየተጎዳች ብትሆንም ነገር ግን የበረከትን እናቷ አድርጋ ስለተቀበለች እንግዲህ አይዞሽ ልጄ ያደራ ልጄ ነሽ እያለች እሷም እያጽናናቻት ትገኛለች። አባዬን በጣም ነበረ የምወደው፣ እሱም ደግሞ አንቺም ታውቂያለሽ ገጠር ሄጄ ስመጣ አገኛለሁ ብዬ ነበረ፣ እሱ ግን ጥሎኝ ሄደ። በጣም ነበር የሚወደኝ፣ በጣም ነበረ የሚንከባከበኝ፣ ነገር ግን ዛሬ ጥሎኝ ሄደ፣ ከዳኝ እያለች ትገኛለች ቅምጥል። የበረከትም እናት እንግዲህ አይዞሽን ያለሁልሽ፣ አባሽም ሁልጊዜ ስምሽን እየጠራ ነው ያለፈው፣ በጣም ነበረ የሚወድሽ ትላታለች። በዛ መሀል እንግዲህ አደይ ወደ እነሱ ትመጣለች ልትጠይቃቸው ማለት ነው። ቅምጥልም በዙሪያዬ ስላላችሁ እጅግ በጣም አመሰግናለሁ በማለት ነበረ እየተናገረችው።
እንግዲህ የበረከት እናት ያው ውጭ ላይ ነበረች። በዛ ለምን እንደዛ እንደሆነችም ጠይቀዋት ነበረ። ሲጠይቋትም እንግዲህ በረከቴን ለማሳደግ ብዙ መስዋዕትን ከፍያለሁ፣ አንቺን አባሽን በጣም ነበር የምወደው። እናም በረከትን ልጄን እስከማገኘው ራሴን አላቅም ነበረ። ደግሞ ሁልጊዜ ምግብ የምታመጭልኝ አንቺ ስለነበርሽ እንደይቼ አውቅሻለሁ። ተቀደሙ እኮ ልጄ ነሽ በማለት ነበረ የተናገረችው። በሌላ በኩል ደግሞ ሩታ ናት። ሩታ እንግዲህ አሹ በሌለ ሰዓት ሮማንን ቪዲዮ እንስራ እያለች ትገኛለች። ሮማን እጅግ በጣም ደስተኛ ናት አሁን ባለችበት ህይወት ማለት ነው። እንግዲህ መኝታ ቤት ገብተው ቪዲዮ ሲቀርጹ ሲጫወቱ ፍቅር ትሰማለች። ፍቅርም ጥሩ የሰራች መስሏት እናቷን ይዛ ወደ መኝታ ቤት ትገባለች። ምን እየሰራችሁ ነው ማለትም ይቀጥላል። አይ ቪዲዮ እየሰራ ነው ማሚ በማለት ሩታ ትቀጥላለች። እንግዲህ አደይ ፈገግታ ፊቷ ላይ ስለሚታይባት ሰው ሲደሰት አብረሽ ተደሰተች እንጂ ምንድነው እንደዚህ የሚያረግሽ በማለት እንግዲህ የፍቅር እናት ፍቅርን ተናግራለች። ፍቅርም እንዴት እንደዚህ ይሆናል ስራዋን እየቶች እኮ ነው እዚህ የምትላላጠው በማለት ነበረ እየተናገረችው። ከቻልሽ ከሚደሰቱት ጋር አብረሽ ተደሰች፣ ከሚያዝኑት ጋር አብረሽ ዘኝ፣ ካለዛ ዝም በይ በማለት ነበር የፍቅር እናት የተቆጣቻት። በረከትና እናቱ እንግዲህ ወደ ነቅምጥል ቤት ሊኖሩ ነው። በዛም መሀል ለሊ አጉል ልማድን ያስለመዳችሁኝ ይከፋኛል፣ ስለዚህ እንዳትጠፋ ትለዋለች። ነገር ግን ቤት ለምንኛ ቤት አንተም ማዘሯም ሁለታችሁም እኔ ጋር አትኖሩም በማለትም ጥያቄ አንስታ ነበር። ነገር ግን በረከት አይሆንም እንደዛ ብሎ መልሶላታል። በጣም ወደ ፍቅር በመደወል ብር ያስፈልገኛል ብር እርጅኝ ብላት ነበረ። ለምን እንደምታጠሹና ለምን ምን እንደምትሰሪ ስለማላቅ ለአንቺ ብር አልሰጥም ያማታል እንዴ በማለት ነበረ ስልክ የዘጋችባት ፍቅር። ቤዛ አሁንም በድጋሜ ከቲና ጋር እየተነጋገረች ትገኛለች። ይህም ደግሞ ምንድን ነው ቲና አበባ ምናምን የምትይውን ነገር ትተሽ ሌላ ኮስተር ያለ ነገር ቶሎ ሊለያያቸው የሚችል ነገር ፈልጊ በማለት ነበረ የተናገረችው። ቤዛም የሰጠሽ ገንዘብ በቂ አይደለም፣ ስለዚህ ትጨምሪያለሽ። እነሱን ያክል ሰው አለ ይች ነው እንዴ ይችን ምሰጪ በማለት ነበረ እየተናገረችው። በቃ እሰጥሻለሁ ግን አሁን አልሰጥሽም፣ ስራውን ሰርተሽ ስጨርሺ እጨምርልሻለሁ ተብላለች። እንግዲህ ቤዛም ደግሞ አሁን በምን መልኩ ትገባ ይሆን አብረን የምናየው ነው የሚሆነው። አዴና ዴቭም እንግዲህ ከነ ቅምጥል ቤት ሲሄዱ መንገድ ላይ ቁጭ ብለው እያወሩ ነበረ። የኔ ሚስት እያለ እንደ መቼ አገባኸኝ ትለዋለች። አይ አሁን በቅርቡ ሽማግሌ ልኬ ነው የማገባሽ ይላታል። ግን ቤተሰቦችሽ ባይፈቅዱ ሲላት፣ አይ እማየናት እሷ ደስተኛ ትሆናለች፣ አባዬ ደስተኛ እንደማይሆን አውቃለሁ፣ ብሄድ እንኳ አይቀበለኝም። ስለዚህ ዋናው እናቴ ደስተኛ እንድትሆንልኝ ነው፣ ሌላው ነገር በእኔ ነው ብላለች። እንግዲህ አዴ ማለት ነው። ዴቭም ነገርካቸው ወይ ለቤተሰቦች በማለት ጠይቀው ነበረ። ዴቭም አይ አልነገርኳቸውም፣ እህቴ ስትመጣ አብሬ ከሷ ጋር እነግራቸዋለሁ የሚልን ሀሳብ አጋርቷል። ፍቅር ሮማን ላይ አሁንም እየረበሸችና እንዲሁም ደግሞ መጥፎ ነገሮችን እያደረገች ትገኛለች። በዛሬው ጊዜ ደግሞ የሩታን ልብስ ወስዳ በክላሷ ደብቀዋለች። ማለትም በሮሚ ክላስ ማለት ነው። እንግዲህ ሮሚ ስትገባ ልብሱን ታገኘዋለች። ልብሱን ይዛ ባለችበት ሰዓት ፍቅር ወደ ክላሷ በማቅናት ነበረ ምንድነው እሱ በማለት ልብሱን ይዛ ሳሎን እንድትሄድ ያደረገቻት። እንግዲህ ምልት ትችላለች የፍቅር እናት። ፍቅር ሮሚ መኝታ ቤት ገብታ እናቷ አግኝታት ነበረ። ምናልባት ያን ጊዜ የገባችው ልታስቀምጥ ነው ልብሱን ብላ ልታስብ ትችላለች። እስቲ አብረን የምናየው ይሆናል። እስካሁን ስለተከታተላችሁ እጅግ በጣም አመሰግናለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ሰላም ለሀገራችን፣ ሰላም ለሕዝባችን።